ሰላም ጤና ይስጥልን ተመልካቾቻችን የዛሬ እንግዳችን የቡሌ ሆራ ዩኒቨርሲቲ ፕሬዝዳንት ዶክተር ተመስገን ደበሎ ናቸው። ከዶክተር ተመስገን ደበሎ ጋር በሚኖረን ቆይታ በተለይም የቡሌ ሆራ ዩኒቨርሲቲ እያከናወናቸው ያሉ የመማር ማስተማር ስራዎች፣ የጥናትና ምርምር ተግባራትና ሌሎች የማህበረሰብ አገልግሎት ስራዎችን በተመለከተ ሀሳቦችን እያነሳን ቆይታ የምናደርግ ይሆናል። አብራችሁ እንድትቆዩን በአክብሮት እንጋብዛለን። ዶክተር ተመስገን ደበሎ ስለ ጊዜዎት እጅግ አድርጌ አመሰግናለሁ። እኔም ስለጋበዛችሁኝ አመሰግናለሁ። የቡሌ ሆራ ዩኒቨርሲቲ የሶስተኛው ትውልድ ዩኒቨርሲቲ ከሚባሉት ወይም ሰርድ ጄኔሬሽን ከሚባሉ ዩኒቨርሲቲዎች አንዱ ነውና ባለፉት ጊዜያት ያከናወናቸው ተግባራት እንዴት ይገለጻሉ? በተለይ ደግሞ የቡሌ ሆራ ዩኒቨርሲቲ አሁን ያለበትን አቋም እንዴት ይገልጹታል? አመሰግናለሁ። ቡሌ ሆራ ዩኒቨርሲቲ ሰርድ ጄኔሬሽን ሶስተኛ ትውልድ ዩኒቨርሲቲዎች መካከል አንዱ ነው። የትምህርት ሚኒስቴር ባስቀመጠው መሰረት ኮምፕሬሄንሲቭ ዩኒቨርሲቲ ነው። ያ ማለት መማር ማስተማር ላይ ትኩረት አድርጎ እየሰራ ያለ ዩኒቨርሲቲ ነው። በአጠቃላይ አሁን ያለበት ሁኔታ መማር ማስተማር ላይ ጠንክሮ እየሰራ ያለ ዩኒቨርሲቲ ነው። ጎን ለጎን የምርምር ስራዎችም እየሰራ ያለና የማህበረሰብ አገልግሎትም በሰፊው እየሰራ ያለና ትኩረት አድርጎ እየሰራ ያለ ዩኒቨርሲቲ ነው። ከመማር ማስተማር ጋር ተያይዞ የተለያዩ ዲፓርትመንቶች አሉት። የተለያዩ ፕሮግራሞች፣ አካዳሚክ ፕሮግራሞች አሉት። ከምርምር ጋር ተያይዞ የተለያዩ ቴማቲክ ኤሪያዎች ቀርጾ ትምህርት ሚኒስቴር ባስቀመጠው አቅጣጫ መሰረት የተለያዩ ቴማቲክ ኤሪያዎችን የምርምር ዘርፎችን ቀርጾ እየሰራ ያለ ዩኒቨርሲቲ ነው ማለት ነው። የኢትዮጵያ ዩኒቨርሲቲዎች 3 ተልእኮዎች አሏቸው። አንደኛ የመማር ማስተማር፣ ሁለተኛ ጥናትና ምርምር፣ ሶስተኛው ደግሞ የማህበረሰብ አገልግሎት ነው። ከነዚህ 3 መሰረታዊ ተልእኮዎች አንጻር የቡሌ ሆራ ዩኒቨርሲቲ ያለበትን አቋም እንዴት ይገመግሙታል ዶክተር? በተለይ ከመማር ማስተማር ጋር ራሱን አፕዴት አድርጎ ራሱን ትራንስፎርም አድርጎ አካዳሚክ ፕሮግራሞቹን ትምህርት ሚኒስቴር ባስቀመጠው አቅጣጫ መሰረት አካዳሚክ ፕሮግራሞቹን ከልሰው ጥሩ በተለይ አገር ውስጥም ከሀገር ውጭም ተወዳዳሪ ለመሆን ናሽናልም ኢንተርናሽናልም ኮምፒቲቲቭ ለመሆን እየሰራ ያለ ዩኒቨርሲቲ ነው። በተለይ መማር ማስተማሩ ላይ ጠንክሮ እየሰራ ያለ ዩኒቨርሲቲ ነው። ኮምፕሬሄንሲቭ ዩኒቨርሲቲ ከመሆኑም ባሻገር እንግዲህ መማር ማስተማር ላይ ጠንካራ በተለይ ደግሞ ካሪኩለሞችን አፕዴት እያደረገ ለምሳሌ አሁን ላይ እንደምታወቀው የኢትዮጵያ መንግስት ዲጂታል ቴክኖሎጂዎችን፣ አርቲፊሻል ኢንተለጀንስ፣ ሌሎች ኢመርጂንግ ቴክኖሎጂዎች ላይ ካሪኩለሞቻችን ውስጥ ኢንተግሬት መሆን ስላለባቸው ካሪኩለሞቻችን ሪቫይዝ እያደረግን ነው። መንግስት ባስቀመጠው አቅጣጫ መሰረት ትምህርት ሚኒስቴር ባስቀመጠው አቅጣጫ መሰረት ካሪኩለሞቻችን እንደገና ሪቫይዝ እያደረግን እነዚህ ኢመርጂንግ ቴክኖሎጂው ፓርት ኦፍ ዘ ካሪኩለም እንዲሆኑ አድርገን እየሰራን ነው። ከዛም ባሻገር ካሪኩለሞቻችን ዲዛይን ስናደርግ ኢንዲጂነስ ኖሌጅ የአካባቢውን እውቀት ከካሪኩለሞቻችን ጋር ኢንተግሬት አድርገን ካሪኩለሞቻችን ውስጥ አስገብተን በተለይ ቡሌ ሆራ ዩኒቨርሲቲ ያለበት አካባቢ የገዳ ሲስተም ነው የሚታወቀው። እንግዲህ ከሱ ጋር ተያይዞ የተለያዩ ሪች የሆኑ እውቀቶች አሉ። ያንን ካሪኩለሞቻችን ውስጥ ኢንተግሬት አድርገን ካሪኩለሞቻችን ሪቫይዝ አድርገን የመማር ማስተማር ሂደቶችን ጠንካራ ለማድረግ እየሰራን ነው። ከጥናትና ምርምር ስራዎች ጋር በተገናኘ እኔም እርስዎ ጋር በቃለ ምልልስ ከመገናኘቴ በፊት ስለ ቡሌ ሆራ ዩኒቨርሲቲ ሪሰርቾችን እንደዚሁ ሳነብ ነበርና አንዱ ትልቅ ስራ ተብሎ የሚወሰደው ከገዳ ስርዓት ጋር በተገናኘ የሚያደርጋቸውና የሚያከናውናቸው የጥናትና ምርምር ስራዎች ነው እና ከዚህ ጋር በተገናኘ ዶክተር የተወሰነ ሰፋ አድርገው እንዲነግሩኝ የምፈልገው ነገር ከገዳ ስርዓት ጋር በተገናኘ ዩኒቨርሲቲ ያጠናቸው ጥናቶች ምን ደረጃ ላይ ናቸው? ለማህበረሰቡ ምን ተጨባጭ ጥቅም እያስገኙ ነው? ሲደመር ደግሞ የገዳ ስርዓት እንደ ኢትዮጵያ ብቻ ሳይሆን እንደ አፍሪካም ትልቅ የሀገር በቀል
እውቀት ጥቅም ተደርጎ ሊወሰድ የሚችል ትልቅ ተሞክሮ ተደርጎ ሊወሰድ የሚችል ነውና ተሞክሮ ወደ አፍሪካም ወደ ሌሎች ሀገራት እንዲስፋፋ ለማድረግ ምን አይነት የጥናትና ምርምር ስራዎች በሰፊው እየተከናወኑ ነው የሚገኘው? በጣም ጥሩ ጥያቄ ነው። በተለይ ቡሌ ሆራ ዩኒቨርሲቲ እንደ ሀገር የገዳ ስርዓትን በተለይ በካሪኩለም ተቀርጾ በካሪኩለም እንዲሰጡ ካደረጉ ተቋማት ውስጥ አንዱ ነው። ዩኒቨርሲቲው የገዳ ስርዓትን በሶስተኛ ዲግሪ እስከ ሶስተኛ ዲግሪ ድረስ የተለያዩ ካሪኩለሞችን ቀርጾ እያስተማረ ያለ ዩኒቨርሲቲ ነው። እንግዲህ ከዛ ጋር ተያይዞ ዩኒቨርሲቲው ያበለጸገው የተለያዩ የትምህርት ሞጁሎች አሉት ገዳ ስርዓት ላይ ማለት ነው። ስለዚህ ከሱ ጋር ተያይዞ ገዳ ሲስተም ላይ የተለያዩ ወደ 19 የሚሆኑ ሞጁሎችን በተለይ ሶስተኛ ዲግሪ ላይ ዲቨሎፕ ያደረግናቸው ሞጁሎችን በኢትዮጵያ ኢንተሌክቹዋል ፕሮፐርቲ አውቶሪቲ በኩል የኮፒራይት መብት ለዩኒቨርሲቲ ተሰጥቷል። በቅርብ ወደ 19 የሚሆኑ ሞጁሎችን ነው የኮፒራይት መብት ያገኘው ዩኒቨርሲቲው። ይሄ እንግዲህ ለዩኒቨርሲቲ ትልቅ አቅም ይፈጥራል። እንግዲህ ገዳ ስርዓት ለዓለምም የሚጠቅም ስርዓት ነው። ለዛም ነው ዩኔስኮ ላይ የተመዘገበው። ስለዚህ ከዛ አንጻር በትምህርት በካሪኩለም ሳይንቲፊክ በሆኑ ቶቶች እንዲደገፍ ነው ታስቦ ነው እነዚህ ካሪኩለሞች ዲቨሎፕ የተደረጉ። ያን እንግዲህ በሂደት ወደ ሌሎች የአፍሪካ ሀገራቶች ጋር ሪች አውት አድርገን ኮላቦሬት ለማድረግ ፕላኑም አለ። ምክንያቱም እነዚህ በተለይ ገዳ ሲስተም ላይ ያሉ እውቀቶች እዚሁ ብቻ ታምቆ የሚቀሩ አይደለም። ብዙዎቹ በፐብሊኬሽን መልክ ሪሰርች ይሰራል፣ በእነሱ ዙሪያ ፐብሊሳይዝ ይደረጋሉ። በሳይንቲፊክ ፋይንዲንጎቹን የያዘ ፐብሊኬሽን ማለት ነው። ያ እንግዲህ ገዳ ሲስተምን ሌሎች ኢንተርናሽናል ኦዲየንስ ጋር ለማድረስ ከፍተኛ ሚና ይጫወታል እና እንግዲህ እነዚህ ስራዎች የምርምር ስራዎች እየተሰሩ ነው። ገዳ ሲስተም ውስጥ ያሉ ኢንዲጂነስ ኖሌጅ ለምሳሌ ከተለያየ ከሜዲሲናል ፕላንቶች ጋር ተያይዞ ክላይሜት ጋር ከክላይሜት ቼንጅ ጋር ማያያዝ ይቻላል። ስለዚህ እነዚህን መልቲ ዳይሜንሽናል የሆነ ኖሌጅ አለ እዛ ውስጥ። ያንን እዚሁ ታጥሮ እንዲቀር ሳይሆን ሌሎች የአፍሪካ ሀገራቶችም ለምሳሌ ኦር ኢንተርናሽናል ኦዲየንስ ያንን ሲስተም ለምሳሌ ቢያውቁ እነዚህ እውቀቶች ያው ባውንደሪ ስለሌላቸው ከነሱ ጋርም ለመስራት ፕላኖችም አሉን። ሪሰርቾቻችንም በዛው ዙሪያ ነው ዲዛይን የሚደረጉ። ዩኒቨርሲቲዎች የልህቀት ማዕከል እንዲሆኑ ወይም ሴንተር ኦፍ ኤክሰለንስ እንዲሆኑና ጥቅማቸውም ወይም ተጽዕኖአቸውም እንዲጎላ እንዲስፋፋ ከሌሎች የሀገር ውስጥና የውጭ ሀገር ተቋማት ጋር ዩኒቨርሲቲዎች ጋርና ሌሎች ተቋማት ጋር ግንኙነት መመስረት እንዳለባቸው ይታመናል። ከዚህ ጋር በተገናኘ የቡሌ ሆራ ዩኒቨርሲቲ ከሀገር ውስጥና ከውጭ ሀገር ተቋማት ጋር እንዴት ግንኙነቶችን እየመሰረተ እየሰራ ነው የሚገኘው? በተለይ ቅድም እንደተገለጸው ዩኒቨርሲቲው ከመንግስት የተሰጠው ተልእኮዎች አሉት፣ አቅጣጫዎች አሉት። ለምሳሌ ዩኒቨርሲቲው የሚገኝበት አካባቢ የአካባቢው ሪሶርስ ታርጌት ባደረገ መልኩ ሴንተር ኦፍ ኤክሰለንስ በዛው ዙሪያ ኤክሴል አድርጎ እንዲወጣ ይፈልጋል ዩኒቨርሲቲው። ለምሳሌ አንዱ አግሪካልቸር ነው እና አግሪካልቸር እንደ ላይቭ ስቶክ ላይ እንደ አንድ ሴንተር ኦፍ ኤክሰለንስ እየሰራ ነው ዩኒቨርሲቲው። ከሱ ጋር ተያይዞ በርካታ ስራዎች እየተሰሩ ነው። ናሽናልም ኢንተርናሽናልም ካሉን ስቴክ ሆልደሮች ጋር ለምሳሌ ናሽናሊ ከኦሮሚያ ግብርና ቢሮ ጋር በቅርበት እየሰራን ነው የምንገኘው። ቡሌ ሆራ ዩኒቨርሲቲ የዘር ብዜት ላይ ለምሳሌ ለአርሶ አደር የሚከፋፈል የስንዴ ዘር አምርቶ ለአካባቢው አርሶ አደሮች ማከፋፈል ስላለበት በዛው ዙሪያ እየሰራ ያለ ዩኒቨርሲቲ ነው። ሌላኛው ሴንተር ኦፍ ኤክሰለንሳችን እንደ ናሽናል ሴንተር ኦፍ ኤክሰለንስ ትምህርት ሚኒስቴር ባስቀመጠው መሰረት ማይኒንግ ላይ ማዕድን ላይ እንደ አንድ ሴንተር ኦፍ ኤክሰለንስ እየሰራን ነው
በተለይ አሁን ዩኒቨርሲቲው ያለበት ቦታ በማዕድን የበለጸገ አካባቢ ስለሆነ ያንን አካባቢውን ሪሶርስ ባገናዘበ መልኩ የተለያዩ ሪሰርቾች ፕሮጀክቶች ዴቨሎፕ መደረግ ስላለባቸው የተለያዩ እነዚህ ስራዎች ለምሳሌ ያንን አካባቢ እዛ አካባቢ የሚገኘው ሪሶርስ ታርጌት ያደረገ መሆን ስላለበት እሱ ላይ ማይኒንግ ላይ ዩኒቨርሲቲው ትኩረት አድርጎ እየሰራ ይገኛል። እንግዲህ እነዚህ ሲሰራ ቅድም እንደተባለው ብቻውን አይደለም ሀገር ውስጥም ያሉ ከተለያዩ ኢንተርናሽናል ተቋማት ጋር እየሰራ ነው ያለው። ስለዚህ እሱን በዛው ልክ ዩኒቨርሲቲው አጠናክሮ እየሰራ ነው የሚገኘው። ሌላኛው የኛ ትኩረት አቅጣጫ ቅድም እንደተባለው ኢንዲጂነስ ኖውሌጅ ላይ አንዱ የትኩረት አቅጣጫችን ነው ኢንዲጂነስ ኖውሌጅ። ሌላኛው ጤና ላይም አራተኛ የትኩረት አቅጣጫ አድርገን እየሰራን እንገኛለን እንደ ዩኒቨርሲቲ። ብዙ ሀሳቦችን ያነሱልኝ ዶክተር፣ የመጨረሻ ጥያቄ ላድርግልዎትና እርስዎ በዚህ ወቅት የቡሌ ሆራ ዩኒቨርሲቲ ፕሬዚዳንት ሆነው ነው በማገልገል ላይ ያሉት። ዩኒቨርሲቲው በቀጣይ 5 እና 10 ዓመታት ምን ደረጃ ላይ እንዲደርስ ይፈልጋሉ? ተልእኮ ከዚህ አንጻር ምንድነው? ጥሩ ጥያቄ ነው። ዩኒቨርሲቲ በሚቀጥሉት 5-10 ዓመታት ውስጥ እንግዲህ አንደኛው ዩኒቨርሲቲ ኮምፕሬሄንሲቭ ዩኒቨርሲቲ በመሆኑ ጋር ተያይዞ በመማር ማስተማር ለምሳሌ ኦሮሚያ ውስጥ ካሉ ዩኒቨርሲቲዎች ሀገር ውስጥ ካሉ ዩኒቨርሲቲዎች በተለይ አፍሪካ ውስጥ ካሉ ዩኒቨርሲቲዎች ተወዳዳሪ ዩኒቨርሲቲ ሆኖ ማየት ነው የኛ አላማ። ይህንን ለማሳካት በርካታ ስራዎች መሰራት አለባቸው። ለዛም ነው ዩኒቨርሲቲው የተለያዩ ስራዎችን ፕላን አድርጎ እየሰራ ያለ። እንግዲህ በመማር ማስተማር ጠንካራ ዩኒቨርሲቲ ተመራጭ ዩኒቨርሲቲ እንዲሆን ማንኛውም ተማሪ ከየትኛውም የዓለም ኮርነር ቡሌ ሆራ ዩኒቨርሲቲን መርጦ የሚመጣበትን ነው የኛ እንግዲህ አስፓየር የምናደርገው። በተለይ ለምሳሌ ማዕድን ላይ ቡሌ ሆራ ዩኒቨርሲቲ ብሎ ተማሪ መርጦ እንዲመጣ ነው እየሰራን ያለ ነው። ለዛም ነው ቅድም እንዳልኩ ካሪኩለሞቻችን ካሁኑኑ ሪቫይዝ እያደረግን ያለ ነው። እንግዲህ ቀጣይ የኛ ቪዥን ቡሌ ሆራ ዩኒቨርሲቲ በመማር ማስተማር በሪሰርች በማህበረሰብ አገልግሎት ጠንካራ ዩኒቨርሲቲ ሆኖ በአፍሪካም ኢንተርናሽናልም ደግሞ ሪኮግናይዝድ የሆነ ዩኒቨርሲቲ እንዲሆን ነው የኛ ቪዥን እነዚህ ናቸው። ዶክተር ተመስገን ደበሎ የቡሌ ሆራ ዩኒቨርሲቲ ፕሬዝዳንት፣ ስለ ጊዜው እጅግ አድርጌ አመሰግናለሁ። እቅዶችዎና ምኞቶችዎ እንዲሳኩ ደግሞ ምኞቴ ነው። መልካም ጊዜ ይሁንልዎት። አመሰግናለሁ። እግዚአብሔር ይስጥልን። ተመልካቾቻችን ከቡሌ ሆራ ዩኒቨርሲቲ ፕሬዝዳንት ዶክተር ተመስገን ደበሎ ጋር የነበረን ቆይታ የተከታተላችሁትን ይመስል ነበር። ስለ አብሮነት ቆይታችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።